የአውሮፓ ቻምፒየንስ ሊግ ደማቅ የእግር ኳስ ምሽቶች በሀገረ ኢንግላንድ የሚደረጉ ጠባቂ የጨዋታ እንቅስቃሴዎችም አሉ። እንግዲህ እነዚህ የጨዋታ ሂደቶች ምን አይነት መልክ ይኖራቸዋል በሚሉ ጉዳዮች ነው ሰፋ ያሉ ሀሳቦችን ለማንሳሳትም የፈለግነው። እንግዲህ የአውሮፓ ቻምፒየንስ ሊግ ሲባል አንዳንዴ ዘንድሮ በሚደረጉ የጨዋታ እንቅስቃሴዎችም አዝናኝ የሜዳ ላይ ተጋድሎችን በተደጋጋሚ እየተመለከትን እንገኛለን። በዚህም እንግዲህ አዝናኝ እግር ኳስን እየተጫወቱ አዝናኝ የሚባሉ ነገሮችን እያስመለከቱን ከሚገኙ ክለቦች መካከል አንደኛው የሰሜን ለንደኑ ክለብ አርሰናል ነው። አርሰናል እንግዲህ በአውሮፓ ቻምፒየንስ ሊግ ዘንድሮ እየተጓዘበት ያለው ርቀት ምናልባትም ከዚህ በፊትም ካደረጋቸው እንቅስቃሴዎቹ አንጻር ስትመለከቱት ዘንድሮ ለየት ያለ ነው ብላችሁ እንዲታወሩለት የሚጋብዝ አስደናቂ የሚባል እግር ኳሳዊ መዋቅር የተገነባበት ቡድንን እያሳየን ይገኛል ሚኬል አማርቲያን አርቴታ። ታዲያ በዚህ ቡድን ውስጥ እንግዲህ የአውሮፓ ቻምፒየንስ ሊግን ማሳካት የመጨረሻ ሳይታለም የተፈታ የመድፈኞቹ እቅድ ተደርጎ ይወሰዳል። በምሽቱ የጨዋታ እንቅስቃሴ ምን ልንመለከት እንችላለን የሚለው እንግዲህ በዝርዝር የምንመለከተው ዋነኛ ጉዳይ ነው። በነገራችን ላይ እንደው ለአርሰናል ደጋፊዎች አንዳንዴ እኔም እንደዚህ አይነት ነገሮች አላምንም፣ ግን ደግሞ አንድ መረጃን ጧት ስቱዲዮ ከመግባቴ በፊት ሶሻል ሚዲያ ላይ የተመለከትኩ ነበረ። ያው እንደሚታወቀው ሰሞን ቀን እንግዲህ የካቶሊክ ርዕሰ ሊቃነ ጳጳሳት የነበሩት ፖፕ ፍራንሲስ ህልፈተ ህይወታቸው መሰማቱ ይታወቃል እና መረጃዎች በምን አይነት መልኩ አገኘው መሰለ ጧት ላይ በአውሮፓ ቻምፒየንስ ሊግ የውድድር ዓመት የተደረገ ባለበት ጊዜ የካቶሊክ እምነት ኃላፊዎች ወይም ደግሞ አመራሮች የነበሩ ሰዎች ህልፈታቸው ሲሰማ የእንግሊዝ ቡድኖች አውሮፓ ቻምፒዮን ይሆናሉ። ይሄ በጣም አሜሪካ አስገረመኝ ነገር አንደኛው 1998 ላይ ጆን ፖል አንደኛው ሲሞቱ እንግዲህ ኖቲንግሃም ፎረስት የአውሮፓ ቻምፒየንስ ሊግን በ1998 የውድድሩ ሻምፒዮን ሆኗል። ከዛ እንደገና ደግሞ 2005 ላይ ጆን ፖል ሁለተኛው ሲሞቱ ደግሞ ሊቨርፑል 2005 ላይ ሻምፒዮን ሆነ። ሌላው 2022 ላይ እንግዲህ ቤኔዲክት 16ኛው ሲሞቱ ማንቸስተር ሲቲ ሻምፒዮን ሆነ። 2025 ላይ ደግሞ ርዕሰ ሊቃነ ጳጳሱ ፖፕ ፍራንሲስ ህልፈታቸው ተሰምቷል። የእንግሊዙ ብቸኛው ቡድን ደግሞ አርሰናል ብቻ ነው። ስለዚህ አርሰናል ዋንጫ ይበላል ወይ የሚሉ ሀሳቦችን ሲያነሳሱ የተመለከትኩ ነበር። ይህንን እንግዲህ እንደው ለፈገግታ ነው ውድ አድማጮች ያነሳሁት እንጂ በቁም ነገር አትወሰዱት ወይም ደግሞ ከቁም ነገር አትቁጠሩት። ወደ ዋነኛና ልቅ ቁም ነገር አዘል ወደ ሆኑት መረጃዎቻችን ልውሰዳችሁ። በአውሮፓ ቻምፒየንስ ሊግ ደማቅ ታሪኮችን ለመጻፍ ከተሰናዱ ክለቦች ከተዘጋጁ ቡድኖች መካከል አንደኛው የሚኬል አማርቲያን አርቴታ ቡድን አርሰናል ነው። ይህንን ደግሞ በደንብ እያሳየ ይገኛል። መቼ ዘንድሮ በሚደረጉ የጨዋታ እንቅስቃሴዎች ላይ አርሰናል ፈጽሞ እጅ የሚሰጥ ቡድን አልሆነም። ስቲፍና ሚኬል አርቴታም ከጨዋታ ጋር በተገናኘ እንግዲህ አስተያየታቸውን እየሰጡ ነው የሚገኙት። በሰሞኑ ቀን በሚሰጡት አስተያየት ምንድነው ያሉት? ሪያል ማድሪድን እኮ አንገት አስደፍተን መተናል፣ ሪያል ማድሪድን ጥለን መተናል። ስለዚህ ሪያል ማድሪድን አንገት የምናስደፋ ከሆነ ሌሎች ቡድኖችን ለማሸነፍ የሚያግደን ሌሎች ቡድኖችን ለማንበርከክ የሚይዘን አንዳች ነገር አለ ወይ ይላሉ። በዚህ ሀሳብ ትስማማለህ? እስማማለሁ። ምክንያቱም ሪያል ማድሪድ የሻምፒየንስ ሊግ ሀያሉ ክለብ እንደሆነ ይታወቃልና ያንን ክለብ ሊያውም ደግሞ በጉጉት የሚጠበቀውን የሬሞንታዳን ታሪክ ምንም ሳይፈጽሙበት ገርስሰ ማለፍ የምችል ከሆነ ሌላውን ክለብ ለምን ያቅታል? እንደገና ደግሞ በመጀመሪያውም ዙርም በምድብ ጨዋታ ላይ በሜዳ ድረስ አስተናግደው 2-0 ያሸነፍከውን ቲም ድጋሚ ኖካውት ላይ ለማሸነፍ ምን ሊያግድ ይችላል ብዬ ነው ማሰቡ። በትክክል ግን ደግሞ አንዳንዴ አሁን ምን አለ መሰለ ፓሪስ ሳን ዠርመንን እኔ አርሰናልን የአውሮፓ ቻምፒየንስ ሊግ ረጅም ርቀት እንደሚጓዝ ምንም ጥያቄ የለው። ጥያቄ ማነሳበት ጉዳይ አይደለም። ረጅም ርቀት ይጓዛል። ነገር ግን ፓሪስ ሳን ዠርመን ይኸውልህ አሁን አንዳንድ ጊዜ የሚነሱ አንዳንድ ጊዜ የሚሰሙ ወሬዎችን ስትመለከታቸው ይሄ ሃይ ኤክስፔክቴሽን አርሰናልን ወደ ዜሮ እንዳይከተውላለሁኝ እኔ ወደ ዜሮ እንዳይከተው ለምን ያሰጋል መሰለ? ሁለቱ ቡድኖች ከዚህ በፊት በአውሮፓ ቻምፒየንስ ሊግ ደማቅ የእግር ኳስ ምሽቶች ላይ ሲገናኙ የነበረው ፓሪስ ሳን ዠርመን አሁን ያለው ፓሪስ ሳን ዠርመን የሰማይና የመሬት ያክል ይለያያሉ። ለመጀመሪያ ጊዜ ሁለቱ ቡድኖች ጁላይ 28 2007 ዓ.ም ላይ በኤምሬትስ የዩሮፒያን ካፕ ነበር የተገናኙት። የዛኔ አርሰናል በአሸናፊነት አጠናቋል። ከዛ በኋላ በአውሮፓ ቻምፒየንስ ሊግ 2016 ላይ ተገናኙ። የመጀመሪያ ጨዋታ ፓሪስ ሳን ዠርመን በሜዳው አንዳቻ አጠናቀቀ። ኤምሬትስ ላይ 2-0 በሆነ ውጤት ተጠናቀቀ። ከሜዳው ውጭ በርካታ ጎሎችን ያስቆጠረ በሚለው ወይም ደግሞ የግሩፕ ስቴጅ ጨዋታ ስለሆነ በሚሉትን እንተዋቸው። ከዛ በኋላ እንደገና በቻምፒየንስ ሊግ በድጋሚ መች ነው የተገናኙት? በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር እንግዲህ ሁለቱ ቡድኖች የተገናኙት በቅርብ ጨዋታ ላይ እንደምናስታውሰው የ2024 ኦክቶበር 1 ላይ የተደረገው ጨዋታ አርሰናል ፓሪስ ሳን ዠርመንን ድባቅ የመታበት ጨዋታ ነበር።
ወደ ተደባሮ ነው አይደል ያሸነፈው ያን ጨዋታ ማንም ያልጠበቀው ውጤት በትክክል ውጤቱን አለመጠበቅ ብቻ ሳይሆን ፓሪስ ሰን ዠርመን በዛ ልክ የተዳከመ ቡድን ይሆናል ወይ አርሰናል በዛ ልክ የተገነባ የእግር ኳስ ቡድን ነው ወይ ሚኬል አርቴታ የሰራው ቡድን በዚህ ልክ ደረቱን ነፍቶ የአርሰናል ደጋፊ እንዲናገርለት የሚያደርግ ቡድናዊ መዋቅርን ገንብቷል ወይ ለምትለው ጥያቄ ትክክለኛ ምላሽን የሰጠ ነው ግን ደግሞ የአርሰናል ደጋፊዎች የሚጠቅማቸው ከሆነ እንደው እንደ መረጃ ሌሎች ቁጥራዊ መረጃዎችን ልንገራቸው በዚህ በአውሮፓ ቻምፒየንስ ሊግ በዚህ ውድድር ዓመት እየተደረጉ በሚገኙ አጠቃላይ የጨዋታ መርሃ ግብሮች በርካታ ጎሎችን ወይም ደግሞ 30 እና ከዛ በላይ ጎሎችን ካስቆጠሩት 5 ቡድኖች መካከል አርሰናልና ፓሪስ ሰን ዠርመን ሁለቱም 30 ጎሎችን አስቆጥረዋል ባርሴሎና 37 ጎሎችን በማስቆጠር በአውሮፓ ቻምፒየንስ ሊግ በርካታ ጎል ማስቆጠር የቻለ ቡድን ነው ስለዚህ የአርሰናል አጥቂና የፓሪስ ሰን ዠርመን የአጥቂ መስመር ተመሳሳይ ነው ማለት ነው አይደለ ተመሳሳይ ነው ስለ እንግዲህ ጎል በማስቆጠር ደረጃ በቻምፒየንስ ሊግ አርሰናልም ዋና አጥቂዎችን አጥቻለሁ እያለ ነው የሚገኘው ፔጅም በዋና አጥቂ የተጫወተ አይደለም ኦስማን ዴምቤሌ ነው አጥቂ ያደረገ የሚጫወተው ፎልስ ነምበር 9 ነው የሚጠቀመው አርሰናልም ሊያንድሮ ትሮሳርድን እዛ ቦታ ላይ ቢያጫውተው ተመሳሳይ ነው አይደል የተለያየ ነገር የለው ከዛ ውጭ እንደገና ሌላውን የፓሪስ ሰን ዠርመን እንደ አዲስ ተወልደዋል እንድል ካደረጉ ምክንያቶች መካከል በአውሮፓ ቻምፒየንስ ሊግ በዚህ የውድድር ዓመት ላይ በተደረጉ የጨዋታ መርሃ ግብሮች የፖሴሽን ጌምን ኳስን ይዞ በመጫወት ጥሩ እግር ኳስን በመጫወት በአውሮፓ ቻምፒየንስ ሊግ ሶስተኛው ቡድን ነው ፖሰስ በማድረግ በባየር ሙኒክ እና በማንቸስተር ሲቲ ብቻ ነው የሚበለጠው ማንቸስተር ሲቲ በጨዋታው 64% የኳስ ቁጥጥሮችን ይዞ ይጨርሳል ባየር ሙኒክ 64.4% የኳስ ቁጥጥር አለው ፓሪስ ሰን ዠርመን 63.4% የኳስ ቁጥጥር አለው የሚገርመው ነገር አርሰናል እዚህ ዝርዝር ውስጥ እስከ 10ኛ ደረጃ ባሉት የለም የፖሴሽን ጌምን ምርጫቸው በማድረግ ነገር ግን በቻምፒየንስ ሊጉ ዋንጫን ለማምጣት አርሰናል ኳስን ከግራ ወደ ቀኝ ከቀኝ ወደ ግራ ማመላለስ አይጠበቅም ከፊት ወደ ኋላ ወይም ከኋላ ወደፊት ኳስ ትወስዳለህ ቆንጆ አድርገህ መረብ ላይ ታስቀምጥለታለህ ጌም ኦቨር አለቀ ከዛ ውጪ እኔ በጣም የገረመኝ ነገር ሌላኛው መሰለኝ የፓሪስ ሰን ዠርመን የተከላካይ መስመር ተሰላፊ ተጫዋቾች ምን ያክል ዲሲፕሊንድ እንደሆኑ ተመልከት በአውሮፓ ቻምፒየንስ ሊግ እስካሁን በተደረጉ ጨዋታዎች አጠቃላይ ማለት ነው 4 ቡድኖች ብቻ ናቸው ፍጹም ቅጣት ምትን ያላስተናገዱት 4 ቡድኖች ብቻ ስቱትጋርት ቦሩሲያ ዶርትሙንድ አርቢ ላይፕዚግ ስትሩም ግራዝ እና ፓሪስ ሰን ዠርመን የፓሪስ ሰን ዠርመን የተከላካይ መስመር ተጫዋቾች በየጨዋታው በሚያደርጓቸው እንቅስቃሴ በምን አይነት መልኩ ዲሲፕሊንድ እንደሆኑ ማሳያ ነው ይሄም ብቻ አይደለም የፓሪስ ሰን ዠርመን ተጫዋቾች በአውሮፓ ቻምፒየንስ ሊግ ከተሳተፉት 36 ቡድኖች ከ36ቱም 34ኛ ነው ቢጫ ካርዶችን በመመልከት 11 ቢጫ ካርዶችን ብቻ ነው የተመለከተው ባርሴሎና 11 ሴልቲክ 10 ከፔዥ ቀጥለው ያሉ ቡድኖች ናቸው ከ36ቱ ከግሩፕ ስቴጅ ጀምሮ ነው እያወሩ ያሉት ስለዚህ ፓሪስ ሰን ዠርመን ፍጹም ቅጣት ምት የሚሰጥበት ቡድን አይደለም ካርዶችን በብዙ የሚመለከት ቡድን አይደለም ፔናልቲም እንደዚሁ አይጋብዝም እንድታገኝ በጣም ዲሲፕሊን ናቸው ቀይ ካርድ የኦስማን ደምቤሌ ቀይ ካርድ ነው የምናስታውሰው በቻምፒየንስ ሊጉ ቀይ ካርድ ያጥቂ መስመር ሰላፊያቸው ነው እንግዲህ ቀይ ካርድ መመልከት ይቻላል ከዛ አንፃር በየጨዋታው ደግሞ ይሄ ፋውሎችን ትሰራል አይደል አግሬሲቭ የምትሆንባቸው ጨዋታዎች አሉ ፔዥ ውጤትን ለማስጠበቅ በሚያደርገው እንቅስቃሴ ስቲል ወደ በርሚንግሃም ተጉዞ ቪላ ፓርክ ላይ ካስቶን ቪላ ጋር ተጫውቶ በተሸነፈበት ጨዋታ ውጤትን ለማስጠበቅ ነው የምትጫወተው ትጋደላለህ እንደዛ ተጋድሎ ራሱ ፓሪስ ሰን ዠርመን በቻምፒየንስ ሊጉ ፋውል በርካታ ጥፋቶችን ከሚፈጽሙት ቡድኖች ከ36 ቡድን 35ኛ ላይ ነው የተቀመጠው ማንቸስተር ሲቲ ነው 36ኛ ደረጃ ላይ የተቀመጠው እነዚህ ቁጥራዊ መረጃዎች ምንድነው ጥቅማቸው ከተባለ ፓሪስ ሰን ዠርመን ምን ያክል ለጨዋታው ትኩረት እንደሚሰጥ የፓሪስ ሰን ዠርመን እግር ኳስ ቡድን ከዚህ በፊት ይታወቅበት የነበረው የነውጠኛው የዘላታን ኢብራሂሞቪች አማካይ መስመሩ ላይ እነ ማርኮ ቬራቲ ወደ ኋላ መለስ ስትል በቅርብ እንኳን የተመለከትነው በፔዥ ቤት እነ ሰርጂዮ ራሞስ ከዛም እንደገና ቀደም ስትል እነ ቲያጎ ሲልቫ እነዚህን የመሳሰሉ ተጫዋቾች አሉ ሌላው በጣም የሚያስገርመኝ ነገር በቻምፒየንስ ሊጉ ትልቅ የጎል ዕድሎችን ከፈጠሩ ተጫዋቾች መካከል ከ1 እስከ 10 ብትመለከት ከ10ሩ ተጫዋቾች 2 የፔጅ ተጫዋቾች አሉ ከነዛ መካከል አንደኛው ተከላካዩ አሽራፍ ሀኪሚ ነው ፓሪስ ሰን ዠርመን ወረራ ነው የሚፈጽምበት አሁን አርሰናል መልስ መስጠት ይችላል አይችልም ወደ በኋላ እንመለስበታለን ይሄኛው አሁን የፓሪስ ሰን ዠርመንን ጠንካራና የፓሪስ ሰን ዠርመንን ጥሩ የሚባለውን ጎል እየተመለከትን ያለነው የፓሪስ ሰን ዠርመን ደካማ ጎንስ ምንድናቸው የሚሉትን እናነሳሳለን ፓሪስ ሰን ዠርመን በፋቢያን ሩይዝ እንደዚሁም ደግሞ በአሽራፍ ሀኪሚ አማካኝነት
ቢያንስ 6 ትልልቅ እድሎችን በቻምፒየንስ ሊጉ ፈጥረዋል። ራፊኒ 11 የቻምፒየንስ ሊግ ትልቅ የጎል እድልን መፍጠር የቻለ ተጫዋች ነው። ከዚህ አንጻር ፓሪስ ሰን ዠርመን ምን ያክል የተሟላ ቡድን እንደሆነ ትኩረት ሊሰጠው የሚገባ ቡድን እንደሆነ በዚህ መመለከት ትችላለህ ስቲቭ። ነገር ግን ፓሪስ ሰን ዠርመንን ማንበርከክ ይቻላል ወይ? በደንብ ይቻላል። አስቶን ቪላ አሳየን እኮ እድል ነበር አይደል? ዶናሩማ እና በቃ የእነሱም አባካኝነት ተጨምሮ በትክክል እንጂ እኔ ዛሬ ሌላ ርዕሰ ጉዳይ ይዘን እንመጣ። አስቶን ቪላ ከአርሰናል ነበር ምንል ለአርሰናል ደጋፊዎች አስቶን ቪላ ከአርሰናል ከምትል በእርግጠኛነት የምነግርህ ፓሪስ ሰን ዠርመን ይሻላል ነው የምለው። ፒኤስጂ አሁን ያለበት ፐርፎርማንሱ እሳት ልሷል፣ እሳት ጎርሷል። በፈረንሳይ ሊግ 1 ተሸንፏል። በፈረንሳይ ሊግ 1 መሸነፉ አይገርምም። ከ30 ምናምን ጨዋታ በኋላ ነው በሊግ 1 ጨዋታ የተሸነፈው፣ እሱን እንተወው። በቻምፒየንስ ሊጉ በአስቶን ቪላ ተሸንፏል፣ እሱንም እንተወው። ለአርሰናል ዲስአድቫንቴጅ አድርገህ የምትወስዳቸው ጉዳዮች አሉ በጨዋታ ላይ። ቶማስ ፓርቴ በዛሬው ጨዋታ የለም። ለአርሰናል ደግሞ ያለ ቶማስ ፓርቴ መጫወት ለአርሰናል እንተወው፣ ለዴክላን ራይስ በአንድ እግር እንደመጫወት። ዴክላን ራይስ ከዚህ በፊት በነበረን መሰናዶ በደንብ ያነሳ ነው ይመስለኛል ስቲፍና ቦክስ ቱ ቦክስ እንደ ልቡ የሚፈነጭ እንደ ልቡ የሚሮጥ ተጫዋች ዴክላን ራይስ። ጎሎቹም ያሳያሉ፣ አስተዋጽኦቹም ያሳያሉ። ሪያል ማድሪድን ሲያንበረከኩ ተጫዋቹ የዚህ ልጅ ሳምባ 3 እና 4 ሳምባ ነው ያለው እንደ ሰው ልጅም አይደለም እስክትለው ድረስ ያረገጠው የሜዳ ክፍል ያልነካው ሳር አልነበረም ዴክላን ራይስ። ዛሬ ያንን ማድረግ ይችላል ወይ? ያንን እንዲያደርግ ከተፈለገ ጆርጂኒዮ የለም። ቶማስ ፓርቴ በቢጫ ካርድ ቅጣት ምክንያት ከጨዋታ ውጭ ነው። ስለዚህ ማንን ነው የሚጠቀሙት? ሚካኤል ሜሪኖን የሚጠቀሙ ከሆነ ደግሞ ሜሪኖ እንደተለመደው የዴክላን ራይስ ሚና እንዲተካ ቦክስ ቱ ቦክስ እንዲሮጥ በማድረግ ሊያንድሮ ትሮሳርድን የ9 ቁጥር ተጫዋች በማድረግ ቡካዮ ሳካ እና ጋብሪኤል ማርቲኔሊን ከግራና ከቀኝ በማስጀመር ዴክላን ራይስን ይሄ ዲስትሮየር በቃ የቶማስ ፓርቲን ባህሪ ይዞ ዲስትሮየርነቱን በደንብ እንዲያሳይ ደርቲ ወርኮችን ከኋላው ነው እንዲሰራ የፔዥን ፈጣን የማጥቃት እንቅስቃሴ እንዲያቋርጥ። ግን ደግሞ ሌላኛው ችግር ምን አለ መሰለህ፣ እንደዚህ አይነት ጨዋታዎች ላይ ጥፋቶችን ትፈጽማለህ። ፔዥ፣ ዶዌ፣ አሽራፍ ሀኪሚ፣ ኦስማን ደምቤሌ፣ ብራድሊ ባርኮላ፣ ከዛ ማለፍ ሲል ኪቪቺ፣ ኪቫራትስኬሊያን፣ ኑኖ ሜንዴዝ፣ እነዚህ ልጆች ፈጣን ሩጫዎችን ማድረግ የሚችሉ ልጆች ናቸው። ፈጣን ሩጫዎች። ይህንን ፈጣን ሩጫ ለማቋረጥ በምታደርገው እንቅስቃሴ ካርዶች ይኖራሉ፣ ጥፋቶች ይኖራሉ። አርሰናል አሁን ይህንን ጌም ቀደም ሲል ወደ መፍትሄዎችም ወደ ምንላቸው ሀሳቦች እንመጣለን እያልኩ ነበር አለ። ቀድማህ ይህንን ጨዋታ መግደል ትችላለህ። እንዴት? ፓሪስ ሰን ዠርመን ላይ ቀለል አድርገህ ጨዋታው እንደተጀመረ ጎል ማስቆጠር፣ ከዛ በኋላ ጭንቀቱ የፒኤስጂ ተጫዋቾች ላይ እንዲበረታ ማድረግ። የአርሰናል ተጫዋቾችም ወጣቶች ናቸው፣ የፓሪስ ሰን ዠርመን ተጫዋቾች ወጣቶች ናቸው። አቬሬጅ እድሜያቸውን ብትመለከተው ጎረቤቶች ናቸው ሁለቱም ጎረቤትነታቸው ደግሞ ሁለቱም በአውሮፓ ቻምፒየንስ ሊግ ከዚህ በፊት ተሞሽረው አያውቁም። አንዳቸው ግን የፍጻሜ ተፋላሚ ናቸው። አንዳቸው ዋንጫውን ለማግኘት ከኢንተር ሚላን እና ከባርሴሎና አሸናፊ ጋር ይፋጠጣሉ፣ ወደ ጀርመን ይጓዛሉ። ስለዚህ እንደ ቡድን ስትመለከተው የአርሰናል እግር ኳስ ቡድን የዛሬውን ጨዋታ ሞስት ፕሮባብሊ የማሸነፍ እድል አለው። የመሸነፍ እድልስ አለው። በትክክል የመሸነፍ እድል አለው። ፓሪስ ሰን ዠርመን ነው ከፊት ለፊት የቆመው ጎሎቹን ማስቆጠር የሚችል የፊት አጥቂዎቹ እሳት የጎረሱ። ለዚህም ዋነኛ ማሳያው ምናልባት ሰፊ ሰዓቶችን መያዝ አልፈልግም፣ ግን ደግሞ የአሰልጣኞችን ማስተያየት መመልከት ይጠበቅብናል ስቲፍና። ትናንትና ጨዋታው ከመደረጉ አስቀድሞ እንግዲህ የአርሰናልን የጋዜጣዊ መግለጫ ነው የሰጡት የአጥቂ መስመር ሰላፊ ተጫዋች ጋብሪኤል ማርቲኔሊ እና እንደዚሁም ሚኬል ማርሲያን አርቴታ ነበሩ። አርቴታ ቀደም ሲል መግቢያ ላይ እንዳልኩት ሪያል ማድሪድን አንገት አስደፋን። እንግዲህ በቀሎችን ሪሞንታዳ እነሱ ሲጠብቁ እነሱ ላይ ፈጸም ነው ያለ ነው። ስለዚህ አሁንም ቢሆን ፓሪስ ሰን ዠርመንን ማንበርከክ እንችላለን ይላል። በትክክል ማንበርከክ ይችላል። ዛሬ ምሽት 3:45 በኋላ ባሉት እስከ 4 ሰዓት በሚጀምረው ጨዋታ እንቅስቃሴ በደንብ እንመለከተዋለን። ጋብሪኤል ማርቲኔሊ ግን ቀጥል ያደርግና ምን ይላል መሰለ፣ የአውሮፓ ቻምፒየንስ ሊግ ዋንጫዎችን የማሸነፍ አቅሙ እንዳለን እኛ በራሳችን እናምናለን። ቡድናችን እንደ ቡድን ታሪኮችን መስራት የሚችል ነው። ይህንን ለማድረግ ደግሞ ከአሰልጣኛችን ጋር በመሆን ብርቱ የሚባሉ ስራዎችን እየሰራን እንገኛለን የሚል ሀሳብን ሰጥቷል። ሉዊስ ኤንሪኬ ደግሞ ለአርሰናል ጥሩ ገድ የለውም። ከዚህ በፊት በተደረጉ 3 የጨዋታ መርሃ ግብሮች ሉዊስ ኤንሪኬ ባርሴሎናን እየመራ 2015-16 አርሰናልን አሸንፎታል። የውድድር ዓመቱ ላይ እንግዲህ አርሰናል በእርግጥ ያን የነበረበት ፎርም እና አሁን ያለበት አርሰናል አንድ አይደለም። የሰማይና መሬት ስቲቭ ጭራሽ አይገናኝም። የዛኔ አርሰናል እኮ በቻምፒየንስ ሊጉ ባርሴሎና ሲያገኘው ከውድድሩ የሚያስወጣው፣ ባየር ሙኒክ ሲያገኘው
10 ጎል የሚያስቆጥርበት በደርሶ መልስ ቡድን ነበር። የአሁኑ አርሰናል ግን 10 ጎል አይደለም 10 ኢላማውን የጠበቀ ሙከራ በውድድሩ የሚያስተናግድ አይነት ቡድን አይደለም። ዛሬ በአርሰናል በኩል እንደ ድክመት እያየነው የምንገኘው የቶማስ ፓርቲ አለመኖር ነው አይደለ? ጋብሪኤል ማጋሌሽም የለም። ጃኮብ ኪቪየር ጥሩ የሚባል እንቅስቃሴን እያሳየ ስለሚገኝ ነው። ጃኮብ ኪቪየር ራሱን እንዴት እንዳስከበረ በፓላሱም በሪያል ማድሪዱም ጨዋታ መመልከት እንችላለን። ነገር ግን አሁን ላልከው ነገር የቶማስ ፓርቲ አለመኖር ተከትሎ ሚኬል አርቴታ አንድ ፍንጭ የሰጡበት አሰላለፍ አለ። ይህም የፓላሱ ጨዋታ ላይ ነው። አሁን የተናገርነውን አሰላለፍ ስታይል ነው ሙሉ ለሙሉ ኢምፕሊመንት ያደረገው እዛ ጨዋታ ላይ። ነገር ግን እንደማያዋጣ ነው ያየው። እዛ ጨዋታ ላይ 2-2 በሆነ ውጤት ነው ያጠናቀቀው እና የተከላካዩ ዊሊያን ሳሊባም ስህተት እዛ ቦታ ላይ የሚዘነጋ ነው። የተጫዋቾች ስህተት አለ። እንደገና ፕረስ በጣም መቋቋም አልቻሉም ነበር። ምናልባት ግን አንድ እንደ ጥሩ ጎን ሊነሳ የሚችለው የትሮሳርድ ወደ ጎሎች መመለስ ነው። የሚያደርጋቸው ሽቶች በቃ በጣም ክሊኒካል ሆኖ እየተገኘ ይገኛል ይህን ሰሞን ማለት ነው። እና በዚህ እንደዚህ መፍትሄ ለመስጠት እየሞከሩ ይገኛሉ ሚኬል አርቴታ። ነገር ግን ምን አለ መሰለ እኔ ደግሞ በፓላሱ የጨዋታ እንቅስቃሴ አንድ የተመለከትኩት ነገር ከዚህ በፊት ምናልባት ተወያይተንበት እንደሆነ አላውቅም፣ ዘንግቼዋለሁ። በጨዋታው ላይ ሜሪኖ ከዴክላን ራይስ ጋር አጣመሩ አይደለ? ከዛ ሊያንድሮ ትሮሳርድን ያጥቂ መስመር ሰላፊ ተጫዋች አደረጉ። በማጥቃት እንቅስቃሴው ሊያንድሮ ትሮሳርድ ስኬታማ ሆነ። ከዛ እንደገና ማንን ቀየሩ? ሉዊስ ስኬሊን ቀየረው ወደ ሜዳ አስገባ አይደለ? ሉዊስ ስኬሊ ከገባ በኋላ ምንድን ነው የሆነው? የተከላካይ አማካኝ ተጫዋች ነው የሆነው። ኬሚስትሪውን እስኪያገኙት ሚኬል አርቴታ ምንድን ነው እየሞከሩ ነው ያሉት። የፓላሱ ጨዋታ ሙከራ ለሩበን አሞሪም ብቻ አልተፈቀደም። ፕሪሲዝን ውድድር አመቱ ፕሪሲዝን ማድረግ ለሩበን አሞሪም ብቻ አልተፈቀደም። በፓላሱ ጨዋታ እኔ ለአርሰናል እንደ ፕሪሲዝን ነው የማየው። ከዚህ በኋላ ያሉ ጨዋታዎች ለአርሰናል ትርጉም የለሽ ናቸው። የፕሪሚየር ሊግ ጨዋታዎች ወጣቶችን የምታሳይበት እንደውም እኔ እኮ አርቴታ ድርቅ ያለ አሰልጣኝ ስለሆነ ነው አምሶሪ ይለቃሉ። ግን ሌላ አሰልጣኝ ቢሆን ኖሮ አስበዋል። ኦሬዲ የዋንጫ ጆሮ በሊቨርፑል እንደተያዘ ካረጋገጥክ በኋላ ባሉ ጨዋታዎች ላይ አዳዲስ ኬሚስትሪዎችን ነው የምትፈጥረው። አዳዲስ የጨዋታ እንቅስቃሴዎችን በትሬኒንግ ሜዳ ላይ እኮ ከራስ ተጫዋቾች ጋር ነው የምትገናኘው አይደለ? ከራስ ታክቲክ ጋር ነው መልሰው ጦርነት ውስጥ የምትገባው። በፕላን ኤም በፕላን ቢ የምታሰልፋቸው አሰላለፎችም የራስ ታክቲኮች ናቸው። ነገር ግን ከፓላስ ጋር የኦሊቨር ግላርስነር ቡድን ፈትኖታል። ግን ደግሞ አርሰናል በዛ ጨዋታ ላይ ምንድን ነው አስቦ የገባው? በአማካይ መስመሩ በአጥቂ መስመሩም የነበሩ እንቅስቃሴዎች ሙከራዎች ነበሩ የነበሩት። አሁን ቤንጃሚን ዌት በመከላከል ዞኑ ተመልሷል። ስለዚህ ቤንጃሚን ዌት የሚመለስልህ ከሆነ ሉዊስ ስኬሊን የተከላካይ አማካኝ አድርገህ ማጫወት ትችላለህ። ልጁ ወጣት ነው፣ ደሙ የሞቀ ነው። ምናልባት አንዳንድ ጊዜ ይሄ እንዝላልነት የተሞላባቸው የሚፈጽማቸው ጥፋቶች ክለቡን ዋጋ ያስከፍለዋል ካልሆነ በስተቀር ዋነኛና ትልቁ ጥያቄያችን ሉዊስ ስኬሊ አስደናቂ ታዳጊ ልጅ ነው። ምንም ጥያቄ ያን ቦታ መሸፈን ይችላል። ግን ደግሞ ሚኬል አርቴታ ይኸውልህ ከትናንትና የጨዋታ እንቅስቃሴ ከጋዜጣዊ መግለጫው የተረዳሁት ምን አለ መሰለህ፣ ቃል በቃል ነው ያለው። ተጫዋቾች ብቻ አይደሉም ታኬታ ለብሰው የሚመጡት፣ ተጫዋቾች ብቻ አይደለም ካሶተን የሚያደርጉት፣ ተጫዋቾች ብቻ አይደለም ማሊያና ቲሸርት ለብሰው የሚመጡት፣ ደጋፊዎችም ለብሳችሁ ኑ፣ ማሊያም ሁሉ ነገር አሟልታችሁ ኑ ቶሎ። ለምን እንደዚህ ያለ ሚኬል አርቴታ? ይሄ ግልጽ ጦርነት ነው ለፓሪስ ሳን ጀርመን እግር ኳስ ክለብ። ምክንያቱም እኛ 11 ሆነን አይደለም የምንኖራቸው ነው። ኤምሬትስ ስቴዲየም መያዝ የሚችለው የደጋፊ ቁጥር አለ። በዛ ሁሉ የደጋፊ ቁጥር እናንተ ላይ ወረራዎችን እንፈጽማለን ነው ለፓሪስ ሳን ጀርመን። ፔጂ ይሄ ነገር ያንበረክከዋል፣ ይሄ ነገር ያስፈራዋል። የምሽቱን የዳኝነት ሂደት በምን አይነት መልኩ ይወጡታል ዋና ዳኛ ተደርገው የተሰየሙ ሰዎች የሚለው ጉዳይ ሌላ ስቲፍ በጣም የሚጠበቅ ጉዳይ ነው። ምናልባት ቪንቺች ናቸው የምሽቱ ዋና ዳኛ። እኔ ምናልባት በዳኝነት ደረጃ ቪንቺች ከማደንቃቸው ዳኞች መካከል አንደኛ ዳኞች ናቸው። ሳልቫኮ ቪንቺች በአውሮፓ ቻምፒየንስ ሊግ እስካሁን በተደረጉ የጨዋታ መርሃ ግብሮች ምናልባት ከርዕስ እንዳንወጣ እንመለሳለን፣ ግን ደግሞ ስለ ዳኛውም ትንሽ ሀሳቦችን እናንሳ። እኚህ ዋና አልቢተር በአውሮፓ ቻምፒየንስ ሊግ ከዚህ በፊት ኢንተር ከባየር ሙኒክ በአደረጉ ጨዋታ 2-2 በተጠናቀቀው ጨዋታ ዋና ዳኛ ነበሩ። ከዛ እንደገና ደግሞ ባየር ሙኒክ ባየር ሊቨርኩሰንን 2-0 ባሸነፈበት ጨዋታ ዋና ዳኛ ነበሩ። ፒኤስቪ አይንድሆቨን ጁቬንቱስን በረታበት ጨዋታ ዋና ዳኛ ነበሩ። ሊል ከፌኖርድ ባደረጉት የግሩፕ ስቴጅ ጨዋታ ዋና አልቢተር ነበሩ። ስለዚህ አርሰናል ፓሪስ ሳን ጀርመንን የመጀመሪያውን ዙር ጨዋታ ሲያሸንፍም ቪንቺች ዋና ዳኛ ነበሩ፣ ራሳቸው ነበሩ። ዛሬም ተመለሱ። ምናልባት ለአርሰናል
ጥሩ አሰላለፍ ነው ማለት ይችላል። ገንድ ነው ብለን ልንይዘው የምንችለው አይነት ነገር ነውና እኚህ ዋና አርቢትርም እንግዲህ ምሽት ላይ ስራ ይበዛባቸዋል። የመጀመሪያውን ጨዋታ ፔጂ ከአርሰናል ሲመሩ አሪፍ ነበር የዳኝነት ሂደታቸው እውነት ለመናገር። ዛሬም እዛው ኤምሬትስ ስቴዲየም ላይ ነው የሚገኙት። ግን ሙቀቱ፣ ግለቱ፣ ጩኸቱ፣ የደጋፊው ቁጥር ከወትሮ ለየት ብሎ ከፍ ብሎ ሞቅ ደመቅ ብሎ ነው የሚሰሙት በምሽቱ የጨዋታ እንቅስቃሴ። ምክንያቱም ይሄ አንድ እርምጃ ነው የቀረ የዋንጫውን አንድ ጆሮ ለመያዝ አንደኛውን እጀታ ለመያዝ አንድ 90 ደቂቃ የዛሬውና አንድ ቀጣይ 90 ደቂቃ ነው የሚቀር። ከዚህ አንጻር የምሽቱ ጨዋታ ግለትና ሙቀት አለው። ባለ ጥይት መተኮስ ነው በቃ እስከ መጨረሻ ድረስ ነው የምትዋደቀው። አርሰናል ባለው አቅም ነው የሚዋደቀው። በቃ ምንም የሚያጣውም ነገር የለም በትክክል። ስለዚህ ግድ አንድ መፋለም የሚፈልግበት አንድ ያለው ተስፋ የሻምፒየንስ ሊግ ዋንጫ እንደሆኑ መጠን ባለው ነገር ነው በቃ መሞከር ያለበት። አንድ ያለው ነገር ደግሞ እዚህ ጋር የሚጠቅመው ነገር የአርሰናል ደጋፊና ኤሚሬትስ ስቴዲየም ነው። በዚህ ጉዳይ ፒኤስጂ ቅሬታ አቅርቧል ትላንትና። ምክንያቱም ለ3000 ደጋፊ ትኬቶች ነበር ለፒኤስጂ የተፈቀዱለት። ነገር ግን አርሰናል ከፖሊሶች ጋር ከከተማው ፖሊሶች ጋር ተነጋግሬ የወሰንኩ ባለ ውሳኔ መሰረት 500 የመቀመጫ ወንበሮችን ከልክሎታል ፒኤስጂን እና ፒኤስጂ ቅሬታ አቅርቧል። ፒኤስጂ ብቻ አይደለም እኮ ማንቸስተር ዩናይትድ በኤፍኤ ካፕ ታስታውስ ከሆነ የደጋፊዎች ቁጥር ተቀንሶብኛል ብሎ ኡታ አቅርቦ ነበር ከአርሰናል ጋር በነበረ ጨዋታና በጣም ብዙ እስከ እንግሊዝ እግር ኳስ ማህበር ድረስ የደረሰ አቤቱታ ነበር የሊግ ውድድር ኤፍኤ ካፕ ስለነበረ ያኛው ጨዋታና። ነገር ግን አሁንም ቢሆን የፒኤስጂ ደግሞ አልትራ ናቸው። እንደዚህ አልትራ ደጋፊዎች ከሚገኙባቸው ሀገራቶች መካከል ፈረንሳይ አንደኛ። ፒኤስጂ በጣም ከባድ አልትራ እንዳለ በትክክል። እኔ እንኳን የጀርመን አልትራዎች ያስፈሩኛል። የጣሊያን አልትራዎች በተለይ የጣሊያን አልትራዎች እንደ መንግስት በላቸው ራሳቸውን ችለው ነው የሚያዙት። የኤሲ ሚላን አሰልጣኝ ምናልባት ስሙን ዘነጋሁት፣ ፓውሎ ፎንሴካ ወይም የሆነ አሰልጣኝ ነበርና ያዛኔ ምን አደረጉ መሰለ አሰልጣኙን ጠርተው ስለ ታክቲክ ትእዛዝ ይሰጡታልና እጅ በደረሱ ነው ነበር ሲመለከታቸው የነበረውና ይሄን ትመለከታለህ። ስለዚህ አልትራ ደጋፊዎች ሲኖሩ ምንድነው ግጭቶች ይኖራሉ ነው። ግጭቶች የሚኖሩ ከሆነ ደግሞ ንጹሃኖች ይጎዳሉ። ስለዚህ ንጹሃኖች እንዳይጎዱ በሚል ነው የአርሰናል እግር ኳስ ክለብ ለፓሪስ ሰን ዠርመን እንግዲህ ተጫዋቾች ደጋፊዎች ከቁጥር ደረጃ ቀነስ አድርገው 500 ሰው ነው የቀነሱት። ምክንያቱን አስቀምጠዋል። ለመጥቀስ እንደሞከር ነው በመጀመሪያው ዙር ጨዋታ አርሰናል 2-0 ባሸነፈበት ጨዋታ የፒኤስጂ ደጋፊዎች ወንበር ሰብረዋል በሚል ነው። ያው ወንበር መስፈር እኛ ሀገር ብቻ አይደለም ውጪም አለ ለማለት ነው እና ነገር ግን ፒኤስጂ በዚህ ጉዳይ የተሰበሩትን ወንበሮች በራሴ ወጪ ጠግኜ ጨርሻለሁ ሲልም ነው አቤቱታ አቅርቧል። ለዩኤፋ ነው እንግዲህ አቤቱታውን እያቀረበ ያለው። ስለዚህ አሁንም ድጋሚ ልስበርና ለጠገን ነው ይሁን። ሌላው ወደ አርቴታና ወደ ፒኤስጂ ጉዳዮች እንመለሳለንና በአውሮፓ ቻምፒየንስ ሊግ በርካታ ጨዋታዎችን ለመድፈኞቹ በማድረግ ተቀዳሚው ተጫዋች ቴሪ ሄንሪ ነው። ሄንሪ የብዙ የአርሰናል ተጫዋቾች አይዶል ነው። የብዙ የአርሰናል ተጫዋቾች ምሳሌ ነው። ከዛም እንደገና ደግሞ ወደ ቤርናቦ ተጉዞ ብቸኛ የአርሰናል ተጫዋች ጎል ማስቆጠር የቻለ ተጫዋች ነበር ከባለፈው የጨዋታ እንቅስቃሴ በፊት በነበሩት የጨዋታ እንቅስቃሴዎች ማለት ነው። አሁንማ ጋብሪኤል ማርቲኔሊ ደግሞ ቤርናቦ ላይ ጎል አስቆጣሪ ተጫዋች ሆነ። ምንም ጥያቄ ነው። ቡካዮ ሳካም ሆነ 3 ሆኑ ቁጥራቸው ከፍ አለ እና በአውሮፓ ቻምፒየንስ ሊግ ለአርሰናል እንግዲህ በርካታ ጨዋታዎችን በማድረግ ሄንሪ ነው እስካሁን 76 ጨዋታዎችን አድርጓል። 35 ጎሎችን አስቆጥሯል። ሮቨን ቫን ፐርሲ 20 ጎሎችን ማስቆጠር የቻለበት አጋጣሚ አለ። ኢቫን ፐርሲ ግን ያው ለየት የሚያደርገው በ61 ጨዋታ ነው 20 ጎሎችን ማስቆጠር የቻለው። ቲዮ ዋልኮት በ67 ጨዋታ 18 ጎሎችን አስቆጥሯል። ፋብሪጋዝ 17 ጎሎችን በተመሳሳይ ማስቆጠር ችሏል በ61 የጨዋታ መርሃ ግብሮች። እንደዚሁም ደግሞ ፍሬዲ ሉምበርግ አሁንም ደግሞ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች መካከል አንደኛ ሆኖ እያገለገለ የነበረው ፍሬዲ ሉምበርግ 65 ጨዋታዎችን አድርጎ 14 ጎሎችን ማስቆጠር ችሏል። አርሰናል በአውሮፓ ቻምፒየንስ ሊግ ጥሩ የሚባሉ ርቀቶችን መጓዝ የቻለባቸው ጊዜያቶች ከባርሴሎና ጋር የፍጻሜ ተፋላሚ የነበረበት ጊዜ ነበርና እንደ ቡድን አርሰናል ዘንድሮ ያንን ታሪክ ለመድገም ያንን ታሪክ በራሱ ሚኬል ማርቲያን አርቴታ ለመጻፍ እንግዲህ ምናልባት የመጨረሻው ምዕራፍ ላይ ለመድረስ አሁን አኮብኩቧል። የፍጻሜ ጨዋታው የሚደረገው እንግዲህ ሙኒክ ላይ ነው። በዚህም በሙኒክ ስቴዲየም በሚደረገው የጨዋታ እንቅስቃሴ ባየር ሙኒክ በራሱ ሜዳ ላይ እንግዲህ ዋንጫውን ያስቀራል ተብሎ ሲጠበቅ ከውድድሩ ውጪ ሆኗል። ስለዚህ በአውሮፓ ቻምፒየንስ ሊግ አሁን የሚጠበቀው ቡድን እንግዲህ ባርሴሎና፣ አርሰናል፣
ኢንተር ሚላንና ፓሪስ ሰን ጀርመኖች ናቸው። ወደ ፓሪስ ሰን ጀርመን እና ተያያዥ ጉዳዮች እንግዲህ ከማለፋችን በፊት እስኪ አጠር ያለች መሸጋገሪያ ሮቢ ይሰጠና ተመልሰን የምንገናኝ ነው የሚሆነው። እያደመጣችሁ የምትገኙት የአዲስ አበባ ዩኒቨርሲቲ ማህበረሰብ ሬዲዮ ኤፍኤም 99.4 ነው። ዘመን ስፖርት በዕለተ ማክሰኞ የአውሮፓ ቻምፒየንስ ሊግ ምክንያት በማድረግ ሰፊ ጉዳዮችን እያነሳሳን ነው። አብራችሁን ስላላችሁ እናመሰግናለን። የፓሪስ ሰን ጀርመንና የአርሰናል የጨዋታ እንቅስቃሴ የአውሮፓ ቻምፒየንስ ሊግ ደማቅ ምሽቱን ምክንያት በማድረግ ነው እነዚህን ጉዳዮች በቀጥታ ወደ እናንተ እያደረሰን የምንገኘው። እስኪ እንቀጥል። ምናልባት ወደ ፓሪስ ሰን ጀርመን ቤት ጎራ እንበልና ከፔዥ ቤት እንግዲህ የሚሰሙ አንዳንድ ጉዳዮች አሉና ሉዊስ ኤንሪኬም ቡድኑ በዚህ ልክ ተዘጋጅቷል የሚሉ ሀሳቦችን እያነሳ ነው የሚገኘው። እንደ መንደርደሪያ ምናልባት የፔዥን ጉዳይ እናስቀድምና እንቀጥል። ስጢፍ ፔዥ በዚህ ሲዝን ቅድም ተጠቅሷል ብዬ አስቤ ነበረ። ብዙ ጎል የሚያስተናግድበት አንዱ መንገድ የቆመ ኳስ ነው። የቆመ ኳስን በጥሩ መልኩ መከላከል የሚችል ቡድን ሆኖ እየተገኘ አይደለም። እንደገና ደግሞ አሁን የሚገጥመውን ቡድን አርሰናል ነው። አርሰናል ደግሞ በቆመ ኳስ ምን ያህል ሊቅ የሆነ ክለብ እንደሆነ እናውቃለን። እና በዚህ ዙሪያ የቀረበላቸው ጥያቄ ነበር ሉዊስ ኤንሪኬ እና ስለ አርሰናል የቆመ ኳስ አጠቃቀም ምን ታስባለህ ተብሎ በቀረበላቸው ጥያቄ በሁሉም ዘርፎች ላይ በሚገባ ልምድ አድርገናል እያሉ ነው። እና ይህንን ችሎታቸውን እኔ አይደለም ዓለሙን ላይ ያውቃል እንዴ ማንዘጋጅበት ይመስልሃል እንዴ ብሎ ነው ጋዜጠኛውን ሁላ በመልስ ጥያቄ እንትን ያሉት። አንድ የተናገሩ ጋዜጣዊ መግለጫ ይሄ ነው። በጣም የገረመኝ ነገር አርሰናል ከሴት ፒስ ጎሎችን የሚያስቆጥር ቡድን ነው። ነገር ግን በቅርብ የጨዋታ እንቅስቃሴዎች መለስ ብለህ ከተመለከትከው የሴት ፒስ እና የአርሰናል ቁርኝት በመጠኑ ቢሆን ጋፕ እየፈጠረ መጥቷል እና ሉዊስ ኤንሪኬ አስተያየት እንግዲህ እንደዚህ ብቻ አይደለም፣ በጣም የሚያስገርሙ ሀሳቦችንም ሲያነሱ ነበረ። እሳቸው አንዳንድ ጊዜ አወዛጋቢ ናቸው። የእንግሊዝ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ወይ? ለምንድን ነው እኔን የምትጠይቀኝ? እኔ በጣም ያስገረመኝ ምላሻቸው ነው። ለምንድን ነው እኔን የምትጠይቀኝ? ያኔ መስማማት ያለ መስማማት ለአንተ የሚጨምርልህ ነገር አለ ወይ? ምንም። አሁን ለኛ እኮ በጠይቃን የእንግሊዝ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ወይ? የሚፎካከረው ማን አለ ላለው እንላለን በሊግ ደረጃ። ምክንያቱም ከጊዜ ወደ ጊዜ ከቀን ወደ ቀን የምናየው የምንመለከተው ሊግ ነውና ሉዊስ ኤንሪኬ የእንግሊዝ ሊግ ምርጡ ነው ካሉ ያው ለአርሰናል የራስ መተማመን ሊሰጡ ነው። አይደለም ካሉ ደግሞ የእንግሊዝ መገናኛ ብዙሃን ድርጅቶች እሳቸው ፊታቸውን ሸፍነው ወይም ደግሞ ቆንጆ አድርገው በፎቶሾፕ ፊታቸውን በርበሬ ያስመስለው የፊት ገጻቸው ላይ ይዘውላቸው ይወጣሉ የዛሬው ጨዋታ ከማድረጋቸው አስቀድሞ። ስለዚህ ያው መሀል ሰፋሪ አድርጉኝ በሚል ነው አስተያየታቸውን የሰጡትና ሉዊስ ኤንሪኬ እንግዲህ ምንድነው እግር ኳስን እወዳለሁ፣ እግር ኳስ የሚዘወተርባቸው ቦታዎችን አደንቃለሁ፣ እግር ኳስ የሚዘወተርባቸውንም ሀገራቶችም እንደዛው የሚል ሀሳብን ሰጥቷል። ሌላው ቀደም ሲል ያልጠቆምኩት ሚኬል አርቴታ እኮ የፓሪስ ሰን ጀርመን ተጫዋች ነበር። በፔዥ ቤት ያሳለፍኩት ጊዜ አለ የእግር ኳስ ህይወቴ መጀመሪያ ነበረ። በፔዥ ያገኘሁት እድል አለ ሁልጊዜም ቢሆን ተከትሎኝ የሚዞር የማመሰግነውም ቦታ ነው። ግን ደግሞ ምስጋናውን የሚገልጸው 3 ነጥብ በመስጠት ወይም ደግሞ በመሸነፍ አይደለም። አመሰግናለሁ ልትላቸው የምትችለው ከውድድሩ በማስወጣት ሊሆን ይችላል እና አርሰናል ዛሬ ያንን ማድረግ ይችላል። በእርግጥ ከዚህ ጋር በተገናኘ በጣም ብዙ ሀሳቦች እየተነሱ ይገኛሉ። ጋብሪኤል ማርቲኔሊም ቀደም ሲል ባነሳሁት መረጃ መሰረት መግለጫዎች ላይ ተሳትፎ ነበርና ምን ይላል? አርሰናል ትልቅ ክለብ ነው፣ በዚህ ክለብ መገኘት የለኔ የማይታመን ነው፣ በዚህ ክለብ ውስጥ መቆየት የለኔ ትልቅ እድል ነው የሚል ሀሳብን ይሰጣል። እናም ይሄ ክለብ የአውሮፓ ቻምፒየንስ ሊግን አይቶ ያውቅም። አሁን በእኛ ጊዜ ደግሞ የአውሮፓ ቻምፒየንስ ሊግን ቢያገኝ ቢያሸንፍ እኛ በታሪክ እኮ ማንዘነጋ ተጫዋቾች እንሆናለን ብሏል። እና በእርግጥም አርሰናል ግን ዘንድሮ የአውሮፓ ቻምፒየንስ ሊግን የሚያሳካ ከሆነ ምናልባት አንዳንድ ልጆች ከአርሰናል ቤት መለያየታቸው አይቀርም። ይህን ዋንጫ የሚያሳካ ከሆነ ለምን እንደዚህ ያልኩ መሰለህ? ከዚህ በፊት የመሃል ተከላካዩ የዊሊያን ሳሊባ አስተያየት አርሰናልን ትለቃለህ ወይስ አትለቀም የሚሉ አጠር ያሉ ጥያቄዎች የተነሱለት ነበርና እኔ ለዚህ ደጋፊ እኔ ለዚህ ክለብ የሆነ ነገር ሳላበረክት ስለመልቀቅ በፍጹም ላስብ አልችልም ብሏል። ቻምፒየንስ ሊግን አበረከትክ ማለት ደግሞ ለዘመናት ለክፍለ ዘመናት የማትዘነጋ ተጫዋች ነው። አርሰናል እኮ በ2000ዎቹ አካባቢ 2000 መጀመሪያ አካባቢ የአውሮፓ ቻምፒየንስ ሊግን አሳክቷል 2024 ላይ ሲባል እንዴ የዛን የነበሩ ተጫዋቾች እነማን ናቸው ነው? እኛ እየተመለስን አሁን 1950ዎቹ 40ዎቹ ላይ የነበሩትን ያነሳን እያቀረብን ነው። እንደዚህ ስም የሚዘከረው ታሪክ የሚዘክረው አይነት ተጫዋች መሆናቸው የሚቀር አይደለም። ግን ደግሞ በምሽቱ ጨዋታ ሚኬል አርቴታ ሪካርዶ ካላፊዮሪ ብቁ አይደለም ብሏል። ይሄ ለአርሰናል ደጋፊዎች ምናልባትም ሌላኛው መጥፎ ዜና ነው። ሚኬል ሜሪኖ እና ቤንጃሚን ዋይት ከቡድኑ ጋር ልምምዶችን አድርገዋል። የመጀመሪያ የጨዋታ እንቅስቃሴ ውስጥ ተሳታፊ መሆን ይችላሉ። ሪካርዶ ካላፊዮሪ ግን በጨዋታው ላይ አሁን የመሳተፍ እድሉ አነስተኛ ነው
ወይም ደግሞ ከጨዋታ ውጭ ነው የሚል አስተያየትን ሰጥቷል። እንግዲህ የሚኬል አርቴታ የክተት ጥሪም እንደዚሁ የሚዘነጋ አይደለም። ሚኬል አርቴታ አሁን በሜዳችን አሁን በቤታችን አሁን በኤምሬትስ ዝግጁ ሆነን እየጠበቅናቸው እንገኛለን ብሏል። ፓሪስ ሰን ጀርመንን ጋብዟል። ስለዚህ በዚህ ጨዋታ ላይ ታሪኮችን ለመስራት እንግዲህ ተቀዳሚው ክለብ ከሆኑት መካከል አንደኛው ቡድን ነው። ምሽት 4 ሰዓት ሲል እንግዲህ ስላቪዮ ቪንቺች የመሃል ዳኝነቱን በኤምሬትስ ስቴዲየም የሚዘውሩት የጨዋታ እንቅስቃሴ ነው። ሉዊስ ኤንሪኬ ቡድናቸውን እየመሩ እንግዲህ በአውሮፓ ቻምፒየንስ ሊግ እጅግ በጣም የሚያስደንቁ ግስጋሴን እያደረጉ ይገኛሉ። አርሰናል ከፒጂ ባደረጉት ጨዋታ እንግዲህ ከአንድም ጨዋታ ተሸንፈው አያውቁም። 2 ድል 3 አቻ ነው ያስመዘገቡት። በዚህ ውድድር ዓመት እንግዲህ አርሰናል በሜዳው ባደረጋቸው ያለፉት 6 የቻምፒየንስ ሊግ ጨዋታ 5ቱን በአሸናፊነት አጠናቋል። ፒጂ በሁሉም ውድድር ባለፉት 4 ጨዋታ በአንዱ ብቻ ነው ማሸነፍ የቻሉት። እንግዲህ ምናልባት የምሽቱ ጨዋታም ሌላኛው ትኩረት የሚስብ ጉዳይ ይሆናል። ኢቭኒንግ ስታንዳርድ እንደዚሁም ደግሞ 90 ሚኒትስ አርሰናል በተመሳሳይ 2-1 በሆነ ውጤት ፓሪስ ሰን ጀርመንን በምሽቱ ጨዋታ ድል ያደርጋል የሚል ግምቶቻቸውን እያጋሩ ነው የሚገኘውና ምናልባት የምሽቱን የጨዋታ እንቅስቃሴ አርሰናል በአሸናፊነት ያጠናቅቃል የሚለው ጉዳይ አሁን ሚዛን እየደፋ ያለ ይመስላል። በርካታ መገናኛ ብዙሃኖች በርካታ የስፖርቱ ዓለም ሰዎች ቅድመ ግምቶችን ለአርሰናል እየሰጡ ነው የሚገኙት። ነገር ግን አንዳንዴ የናቁት ይባላል አይደለ? ከባድ ነው የሚሆነውና ፓሪስ ሰን ጀርመንን በጨዋታ እንቅስቃሴ ላይ ልዩነቶችን መፍጠር የሚችልበት እድል እንዳለ እኔ በደንብ ይሰማኛል። ስቲቭ በጣም ይችላል። ምክንያቱም 11ዱም ተጫዋቾች ልዩነት ፈጣሪ ናቸው። ፒኤስጂ ቤት ውስጥ ተከላካዮቹን መመልከት ትችላለህ እና አሽራፍ ሀኪሚና ኑሜንዴስ፣ ዊሊያም ፓቾ ራሱ በጣም የሚያስደንቅ ተከላካይ፣ ድንቅ ተከላካይ ነው። የኪምፔፔን አለመኖር ተከትሎ ነው እሱን ተክቶ እየተጫወተ የሚገኘው። ነገር ግን ምን ያህል ድንቅ ብቃት እንዳለው እያስመለከተን ይገኛል። እንደገና ወደ መሀልም ስትሄድ የቪቲና የሩይዝ እና የጆዋኔቬዝ ጥምረት አማካይ መስመሩ እንዳለ ሩጦ አልጠገበም። ሁሉም ወጣቶች ናቸው። ቺትኮር ነው ይሄ፣ ማጨበርበር ነው ማለት ይቻላል። ምክንያቱም ጆዋኔቬዝ እና ቪቲናን አንድ ላይ ማሰለፍ አችልም። ምክንያቱም ተቃራኒ ቡድን እነዚህ ተጫዋቾች ሊቋቋም አይችልም። እንደገና ፊት መስመር ላይ ያሉት አማራጮች አሉ እነ ዴምቤሌ፣ ካቫርሽኬሊያ፣ ዱዌ፣ ባርኮላ። እንደገና አጥቂ የሚምጣ ከተባለ ደግሞ ጎንካሎ ራሞስ አለ። ይህን ስታይ ፒኤስጂ የሚናቅ ቲም አይደለም። የመጀመሪያው ዙር ላይ የገጠሙት ቡድን አይደለም። እንደዛ የሚንኮታኩት ቡድን አይደለም። የመጀመሪያው ዙር ላይ ስቲፍ ልጨምርልህ፣ የመጀመሪያው ዙር ላይ እኮ ፒኤስጂ ጥሩ ቡድን እንዳልነበረ ማሳያውን ልንገርህ። አማካይ መስመሩ ላይ ኤሜሪ፣ ቪቲኒያ እና ጆዋኔቬዝ ናጣመረ። ሶስቱም ወጣት፣ ሶስቱም ህጻናቶች ናቸው። በመከራ ነው ፓሪስ ሰን ጀርመን 13 ነጥቦችን ይዞ በቻምፒየንስ ሊግ ወደ ቀጣዩ ዙር ያለፈው። በማጥቃት እንቅስቃሴው ብራድሊ ባርኮላን ከግራ አስጀመረ፣ ዶይን ከቀኝ አስጀመረ፣ ካንግሊን የፊት አጥቂ ያደረገ። ካንግሊ በአማካይ መስመር ነው፣ የአማካይ ስፍራ ተጫዋች ነው በትክክል። ስለዚህ የዛሬው ጨዋታ ላይ ቢያንስ ፒኤስጂ ከፊት መስመሩ ከተጠቀማቸው 5 ተጫዋቾች ከ3 እስከ 4 የሚጠጉት ተጫዋቾች በቡድን ስብስብ ውስጥ አይኖሩ። በእርግጠኛነት መናገር ብራድሊ ባርኮላ፣ ካንግሊ በጨዋታው ላይ በቋሚነት አይጀምሩም። ኪቫራትስኬሊያን አለ። ከዛ እንደገና ደግሞ ምናልባት ኪቫራትስኬሊያን ከቀኝ፣ ዶይን ከግራ፣ ዴምቤሌን የሴንትራል ፎርዋርድ ሚናነት አድርጋ ፋቢያን ሩይዝ እና ቪቲኒያ ወይም ጆዋኔቬዝን አንድ ላይ አድርገህ ልታጣምር ትችላለህ በምሽቱ ጨዋታ። አሁን አርሰናል ብቻ አይደለም ጥንቃቄ የተሞላበት ጨዋታ ነው የሚጫወተው። አርሰናል ብቻ አይደለም ኳስን በደንብ አድርጎ መስርቶ ለመጫወት ጥረት የሚያደርገው። ፒኤስጂን በተመሳሳይ መልኩ እዚህ ደርሷል። እዚህ ከደረስክ በድል አይደለም በአጋጣሚ አይደለም የምትደርሰው። ትልልቅ ቡድኖችን እየጣልክ ነው የምትመጣው አይደለ? ስለዚህ ከዚህ አንጻር የሚዳኝ ነው የሚሆነው። የፒኤስጂና አርሰናል የጨዋታ እንቅስቃሴ ግን ያው ምሽት 4 ሰዓት ሲል የሚከናወን ጨዋታ ነው። እዚሁ አርሰናል ላይ እንግዲህ ቆይታዎችን ካደረግን ኦልሬዲ ትንሽ ደቂቃዎችም አሉን። ስለዚህ የቡካዮ ሳካን ጉዳይ የምንመለከት። በነገራችን ላይ ቡካዮ ሳካ በአርሰናል ቆይታ ሊያደርግ ተስማምቷል። አሁን የፊርማ ስነ ስርዓቶች ብቻ ናቸው የሚቀሩትና ከቻምፒየንስ ሊግ ጨዋታ በፊት መልካም ዜና ለአርሰናል ደጋፊዎች ምንድነው? ቡካዮ ሳካ በኤምሬትስ ስቴዲየም የሚያቆየውን ያውም የረጅም ዓመታት ኮንትራት ለመፈራረም ሙሉ ለሙሉ በሚባል መልኩ ስምምነት ላይ ደርሷል። አሁን የወረቀትና እስክሪብቶ ማገናኘት ስራዎች ብቻ ናቸው የሚቀሩት። እንግዲህ ይህም በተለይ ለአርሰናል ደጋፊዎች እጅግ በጣም ደምን የሚያሞቁኑላቸዋል። ከጨዋታው አስቀድመው እንደማሟሟቂያ እየተመለከቱት እየሰሙት የሚገኝ ጉዳይ ነው። ተጫዋቹ በኤምሬትስ እንግዲህ ኮንትራቱን ያድስና እስከ 2030 አካባቢ በእርግጥ ዓመቱ ይፋ አልተደረገም። ይፋ የሚደረገው እንግዲህ ኮንትራቱን ሲፈርም ነው። ጭምጭምታዎች አሉ። እስከ 2030 በአርሰናል ቤት ኮንትራቱን ይፈርማል። የኮንትራቱ ጉዳይ እንግዲህ ይፋዊ የወረቀት ስራዎች ብቻ ናቸው የሚቀሩት የሚለውን ጉዳይ እንግዲህ በበርካቶች ዘንድ እየተንሸራሸሩ የሚገኙ ዘገባዎችም ያሳያሉ። ይሄ ለአርሰናል እንደ ትልቅ
የቤት ስራውን እንደማቅለል ተደርጎ ሊወሰድለት የሚችል አይነት ስራ ነው። በዛሬው የጨዋታ እንቅስቃሴ ቡካዮ ሳካ ልዩነትን መፍጠር ከሚችሉ ተጫዋቾች መካከል አንደኛው ተጫዋች ከመሆንም ባለፈ እንግዲህ በጨዋታው ላይ ጥሩ የሚባል ዜና ለደጋፊዎቹ ወይም ለኤምሬትስ ሰዎችም ያሰማበት አጋጣሚ ያለ። አሽራፍ ሀኪሚ ከዚህ በፊት እንግዲህ ከአንድ አስተያየትን ሰጥቶ ነበር። በዚህ ሰዓት ላይ ጥሩ የሚባል ቡድን ገንብተናል፣ እኛ ምርጥ የሆነ ቡድን አለን፣ ወደ ፍጻሜ ያልፋል የኛ ቡድን፣ ይህን ለማድረግ ዝግጁ ነን። ነገር ግን ከፊታችን ያለው ደግሞ አርሰናል ነው። ይህንን ቡድን መጣል መቻል አለብን። አርሰናልን ካንበረከክን በፍጻሜው ጀርመን ላይ ቀጠሯችንን እንይዛለን የሚል አስተያየትን ሰጥቶ ነበርና ያው ዛሬ እንግዲህ ከአሽራፍ ሀኪሚም ከቡካዮ ሳካ ኑኖ ሜንዴዝም የሚፋጠጡበት የጨዋታ እንቅስቃሴ በጨዋታው ላይ በጣም በብዙ መልኩ የሚጠበቅ ጉዳይ ነው። እንደው ከአርሰናል ጋር በተገናኘ በጣም ሰፊ ጉዳዮችን አነሳሳን። እነዚህን ጉዳዮች እንደው በሰፊው ካነሳሳን አይቀር ሌሎችም የምንጨምራቸው ሀሳቦች ካሉ ስቲቭ በአንተ በኩል የምንጨምራቸው ሀሳቦች ካሉ እንጨምር፣ ካልሆነ ግን የአርሰናልን ጉዳይ እናጠናቅና ሌሎች ደግሞ አጠራጠር ያሉ ሀሳቦችን አድማጮች እናጋራቸው። አንድ ሀሳብ ነበር። አርሰናል በሜዳው ምን ያክል ትልቅ ክለብ እንደሆነ ይታወቃል። በሜዳው ማይሸነፍ ቲም እንደሆነ ይታወቃል። የመጀመሪያው ዙር ላይም ፒኤስጂ የተሸነፈው በአርሰናል ሜዳ ድረስ ሄዶ ነው፣ ኤሜሬትስ ስቴዲየም ድረስ ተጉዞ ነው እና ትላንት አሁንም ኤንሪኬ የቀረበላቸው ጥያቄ ነበር። አርሰናል በሜዳው ጠንካራው ቡድን ነው ወይ ተብሎ ነው የተጠየቁት። አዎ ለእነርሱ እነዚህ ቁጥሮች ጠቃሚ ሊሆኑ ይችላሉ፣ ነገር ግን አሁን የሚገጥሙትን ቡድን በስትክክል መመልከት መቻል አለባቸው ሲሉ ነው ለአርሰናል መልእክት የላኩት። በጣም ምናልባት ትክክለኛ አስተያየት ነው ያነሳው። አሁን የሚገጥሙትን ቡድን መመልከት መቻል አለባቸው። ፔጂ ስሙ ብቻ ነው የቀድሞ ፔጂ ያለው የመጫወት ሜንታሊቲያቸው እግር ኳስን የማንቀሳቀስ ፍላጎታቸውን ስትመለከተው እጅግ በጣም ጋል ያለ ከፍ ያለ ቡድናዊ መዋቅር ያላቸው ቡድኖች ሆነው እየተመለከትኳቸው ነው የሚገኘውና ከዛ አንጻር ስትመለከተው ምናልባት ፓሪስ ሰን ጀርመን በደንብ ልዩነት መፍጠር የሚችል ቡድን ነው። አዎ የምሽቱን ጨዋታ እንግዲህ ይህን ያሳየናል፣ የሚጠበቅ ጉዳይ ነው። እስኪ ወደ 3 አካባቢ ደቂቃዎች ይቀሩናል፣ ወደ ሌሎች ጉዳዮች እናምራ። ከአርሰናል ሙሉ ለሙሉ እቃችንን ጠቅልለን ከኤምሬትስ ስቴዲየም እንውጣና ወደ ኦልድ ትራፎርድ እስኪ እንድረስ። የማንቸስተር ዩናይትድ ደጋፊዎች ደግሞ እንዳይቀየሙ እንደው አጠር ያሉ ጉዳዮች እንገራቸው። የማቲያስ ኩኛ ጉዳይ ማቲያስ ኩኛ ወደ ማንቸስተር ዩናይትድ በሚያደርገው ዝውውር ጉዳዮች አሁን ላይ ኦልሬዲ የዝውውር እንቅስቃሴው ተጠናቋል። አሁን ይፋዊ ስራ የወረቀት ስራዎች ብቻ እንደሚቀሩ ነው ዘገባዎችም እያመላከቱ የሚገኘው። ይሄ በተለይ ብራዚላዊ አጥቂ ከዩናይትድ ሰዎች ጋር በግል ጉዳዮች ሙሉ ለሙሉ በሚባል ደረጃ ስምምነት ላይ ደርሰዋል። እንደዚሁም ደግሞ የማንቸስተር ዩናይትድ እግር ኳስ ክለብ የተጫዋቹ ውል ማፍረሻ ገንዘብን ለመክፈል ተስማምቷል። ነገር ግን የመጨረሻ ምዕራፍ ብቻ ይቀራቸዋል ከወልቭስ ጋር። የማንቸስተር ዩናይትድ ሰዎች በ3 እና በ4 ዓመታት ተከፍሎ የሚያልቅ ገንዘብን ነው ለወልቭስ ማቅረብ የሚፈልጉት ተብሏል። እና ይሄ ደግሞ በዋነኛነት የሚነሳው ለምን መሰለህ? የአንድ ጊዜ ስትከፍል ከፋይናንሻል ጋር ተያይዞ ጥያቄ ይነሳባል። ይህንን ያክል ገቢና ወጪ የሚባል ነገር አለ። ለምሳሌ 63 ሚሊዮን ፓውንድ ነው አይደለ የማቲያስ ኩኛ የዝውውር እንቅስቃሴ። 20 ሚሊዮን ፓውንዶችን እከፍላለሁ ቢል በ3 ሲዝን በአንደኛው 23 በሌላው 20 ሚሊዮን ፓውንዶችን ከፍሎ በ3 ዓመት ይጨርሳል ማለት ነው። በአንድ ዓመት ወጪና ገቢ ሲሰላ 20 ሚሊዮን ብቻ ነው ያወጣው። ግን አንተ ያስፈረምከው የ63 ሚሊዮን ፓውንድ ተጫዋች ነው። ስለዚህ ከነዚህ ጥቅሞች አንጻር የማንቸስተር ዩናይትድ ሰዎች እንግዲህ ከረዥም ርቀቶችን እየተጓዙ ይገኛሉ የሚሉ ሀሳቦች ተነስተዋል። ሌላው እንደው እንኳ ብዙ አልተዋጠልኝም፣ ግን መረጃው እንደ መረጃ አድማጮች ልንገራቸው። የቪክተር ዮኬሬሽ ጉዳይ ቪክተር ዮኬሬሽ ወደ አርሰናል ኦልሬዲ የሚያመራ ተጫዋች ነው። ግን ደግሞ ትናንትና ቀኑ ሙሉ ተመልክተው ከሆነ ሲናፈሱ የነበሩ መረጃዎች ተጫዋቹ ከሩበን አሞሪም ጋራ ንግግሮችን አድርጓል። አሞሪም ጋር ያደረጋቸው ንግግሮች ደግሞ አዎንታዊ ንግግሮች ናቸው የሚሉ ሀሳቦች እንደዚሁም እየተመለከትኩ ነበርና ይሄ አዎንታዊ ንግግር ቪክተር ዮኬሬሽ ብሶበታል። በነገራችን ላይ አሁን የጎልደን ቡትሱን ለማሸነፍ ተቀዳሚ ተጫዋቹ ነው። ባለፈው ሳምንት ከ2 ቀን በፊት 4 ጎል አስቆጠረ ባንድ ጨዋታ። 4 ጎል ባክ ሃትሪክ የሰራ ተጫዋች ነው። የፖርቹጋል ሊግ ቀሎታል። በእርግጥ ተጫዋቹ በእንግሊዝም በኮቬንትሪ ሲቲ ቤት በቻምፒዮንሺፑ የምናውቀው አይነት ተጫዋች ነውና ቪክተር ዮኬሬሽ ይህንም ተጫዋች እንግዲህ ከአርሰናል ወይስ ማንቸስተር ዩናይትድ የሚለው የክረምት የዝውውር መስኮት እንግዲህ እንደተከፈተ የምንመለከተው ነው የሚሆነው። ማንቸስተር ዩናይትድ ያው የማቲያስ ኩኛን ጉዳይ በተመለከተ ያው የማጠናቀቁ ጉዳይ የሚቀራለን ፖል ስኮልስ አስቴቱን ሰጥቷል። ከዚህ ጋር በተገናኘ ማቲያስ ኩኛ በጣም ጥሩ የሚባል ተጫዋች ነው። ጥሩ የሚባል የውድድር ዓመትን አሳልፏል። አሁን ላይ ወደ ማንቸስተር ዩናይትድ ለሚያመራ ተጫዋች በሙሉ ስጋት አለኝ፣ ምክንያቱም ዩናይትድ አሁን ላይ ለተጫዋቾች መጥፎ ቦታ ሆኗል። ፖል ስኮልስ ነው እንደዚህ ያለው። እንግዲህ ከቀድሞ ማንቸስተር ዩናይትድ ሌጀንድ የቀድሞ ማንቸስተር ዩናይትድ ዘመናዊ ሽሬ ከሚባሉ ተጫዋቾች መካከል አንደኛው የፖል ስኮልስ አስተያየት ነበር። እንግዲህ እውነት ማቲያስ ኩኛ ወደ ማንቸስተር ዩናይትድ አምርቶ እዛ ታሪኮችን ይቀይራል ወይስ እንደተለመደው በኦልድ ትራፎርድ ሰማይ ስር መጥፎ የሚባሉ ነገሮችን ያስተናግዳል የሚለው የሚጠበቅ ጉዳይ ነው።